እስኪ አንድ ጥያቄ ልጠይቃችሁ። በህይወታችሁ ውስጥ በቃ ከዚህ በላይ አንድ እርምጃ መራመድ አልችልም ብላችሁ ተስፋ የቆረጣችሁበት አጋጣሚ አለ? ያሰባችሁት ሁሉ ገደል ገብቶ የለፋችሁበት ነገር በአንድ ጀንበር ፈርሶና በዙሪያችሁ ያለው ዓለም ሁሉ ጨለማ መስሎባችሁ ያውቃል? ህልማችሁን ማሳካት ፈጽሞ የማይቻል ከንቱ ድካም ሆኖ የተሰማችሁ ጊዜ ሳለ መልሳችሁን አዎ ተሰምቶን ያውቃል ብላችሁ ከመለሳችሁልኝ እኔ ደግሞ እመኑኝ ይህ ስሜት ለእናንተ ብቻ የተፈጠረ አይደለም እላችኋለሁ። ዛሬ ላይ ቆመን የምናደንቃቸው በታሪክ ማህደር ውስጥ ስማቸውን በወርቅ ቀለም ያሰፈሩ ታላላቅ ሰዎች ሁሉ ልክ እንደናንተው በዚህ የጨለማና የተስፋ መቁረጥ ሸለቆ ውስጥ አልፈዋል። ነገር ግን እነሱ ከሌላው ዓለም የተለዩ ያደረጋቸው ድንቅ ስኬት ላይ የሚያደረሳቸው አንድ ታላቅ ሚስጥር አለ። እሱም ምንም ይምጣ ምን በጭራሽ ተስፋ አለመቁረጥ ነው። የኤሌክትሪክ አምፖልን የፈጠረውን ቶማስ ኤዲሰንን አስቡት። ዓለምን በብርሃን ከማጥለቅለቁ በፊት ከአንድና ከሁለት ጊዜ በላይ ሳይሆን በሺዎች ለሚቆጠሩ ጊዜያት ሙከራው ከሽፎበታል። ቶማስ ኤዲሰን ከራቃችሁ ደግሞ ወደ አህጉራችን አፍሪካ ተመልሰን የኔልሰን ማንዴላን ታሪክ ላስታውሳችሁ። ማንዴላ ለ27 ረጅምና አሰቃቂ ዓመታት በጠባብ ቀዝቃዛና ጨለማ የእስር ቤት ክፍል ውስጥ ተዘግቶባቸው ሳለ የተሻለችና ነፃ የወጣች ደቡብ አፍሪካን የማየት ብሩህ ህልማቸውን ለአንዲት ሴኮንድም ቢሆን አላቋረጡም። እንዲሁም ታላቁ የቅርጫት ኳስ ጠበብት ማይክል ጆርዳን ገና በሁለተኛ ደረጃ ትምህርት ቤት እያለ ችሎታ የለህም ተብሎ ከትምህርት ቤቱ ቡድን ተባሮ ነበር። ነገር ግን ያ መሪር ውድቀቱና እንባው የዓለማችን የምንጊዜ ምርጡ ተጫዋች እንዲሆን የውስጡን ሞተር አቀጣጠለው። ስኬት በነፃ የሚታደል ስጦታ አይደለም። ስኬት የሚመጣው ከብዙ ውድቀቶች፣ ከተሰበሩ ልቦች፣ ከፈሰሱ እንባዎችና አልችልም ከሚሉ የውስጥ ትግሎች በኋላ ነው። ዛሬ በዚህ ቪዲዮ ህይወታችሁን ከስር ከመሰረቱ ሊቀይር የሚችል አንድ እጅግ ወሳኝ የህይወት ክህሎት እንማራለን። ምን ካላችሁኝ መልሴ ተስፋ አለመቁረጥንና የማይበገር አይምሮን እንዴት እንደምናዳብር ይሆናል። ይህን ቪዲዮ እስከ መጨረሻው ከተከታተላችሁት ለፈተና ለውድቀትና ለህልማችሁ ያላችሁ አመለካከት ሙሉ በሙሉ ይቀየራል። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትሏን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደወል ምልክቷንም ክሊክ ማድረጉን አይዘንጉ። ተስፋ የነፍስና የመኖር ምክንያት መገኛ ነው። በተስፋ ላይ ህይወት ታርፋለች። የሰው ልጅ በህይወቱ ተስፋ ሲቆርጥ ሁሉም ነገር ያስጠላዋል። ወደፊት መራመድም አይፈልግም። ባለበት ይቆማል። ሲከፋም ራሱን ይጎዳል። ነገር ግን ተስፋ መቁረጥ የማይፈወስ ነቀርሳ አይደለም። ይልቅም በመንፈስ ጥንካሬና ራስን አረጋግቶ ሁኔታዎችን በመረዳት እንዲሁም ባይበገሬነት የሚረታ ደካማ ችግር እንጂ። ይህ ቪዲዮ ህይወታችሁን የመቀየሪያ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ ይህንን ከአሸናፊነት ጎራ የሚነጥላችሁን ተስፋ መቁረጥ አሸንፉት። እንዲሁም ተስፋ መቁረጥን በቋሚነት የምናቆምባቸውን 10 ኃይለኛ ጥበቦችም ቅሰሙ። በተለይ 9ኛውና 10ኛው ጥበብ እጅግ ጠቃሚ ሐሳብን ይዟልና ጥልቅ ቁም ነገር እንደምትወስዱበት አንጠራጠርም። በተጨማሪም መጨረሻ ላይ ብዙ የምትማሩበትና ራሳችሁን የምትታዘቡበት አንድ አስተማሪ የታላቅ ሰው ታሪክም አዘጋጅተንላችኋል። ቪዲዮውን እስከ መጨረሻው በመከታተል ይህን ችግር ከህይወታችሁ ልታስወግዱ የምትችሉበትን ጥበብ ውሰዱ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። ተስፋ መቁረጥን በስነ ልቦና እይታ በጥልቀት ስንመረምረው አይምሮአችን ከከባድ ድካም፣ ከውድቀት ፍርሃት፣ ከሰዎች ትችት ወይንም ከውስጣዊ ህመም ለማምለጥ የሚጠቀምበት የመከላከያ ዘዴ ወይንም ዲፌንስ ሜካኒዝም ነው ማለት እንችላለን። ብዙ ሰዎች ህልማቸውን በመሃል መንገድ የሚያቋርጡት የተፈጥሮ አቅም ወይንም ችሎታ ስለሌላቸው አይደለም። ይልቁንም ስኬት ጊዜ፣ መስዋዕትነትና ትዕግስት ስለሚጠይቅ እንዲሁም ፈጣንና አቋራጭ ውጤት ስለሚፈልጉ ነው። በጣም አደገኛው የህይወት ስህተት ትክክለኛ የስኬት በር ሊከፈት ጥቂት ሲቀረው ቁልፉን ጥሎ መመለስ ነው። በጊዜ ማቆም ወይንም ኩዊቲንግ ቱ ኤርሊ ትልቅ የህይወት አደጋ ይዞባችሁ ይመጣል። ምክንያቱም ከህልማችሁ ሳትደርሱ ስትመለሱ ልታገኙት የነበረውን ታላቅ ስኬት በገዛ እጃችሁ ትገድሉታላችሁ። በአንጄላ ዳክወርዝ የተጻፈውና በዓለም አቀፍ ደረጃ ከፍተኛ ተቀባይነትን ያገኘው ግሪት ዘ ፓወር ኦፍ ፓሽን ኤንድ ፕሪዘርቫንስ የተሰኘው መጽሐፍ አንድ ትልቅ እውነት ያስተምረናል። በህይወት ውስጥ ለስኬት ወሳኙ ነገር የተፈጥሮ ተሰጥኦ ወይንም ታለንት ሳይሆን ጽናት ወይንም ግሪት ነው። ጽናት ማለት ለረጅም ጊዜ አንድ ትልቅ ግብ ላይ ለመድረስ የሚኖረን የማያቋርጥ ፍላጎት፣ የማይናወጥ እምነትና ማዕበልን የመቋቋም አቅም ነው። በተጨማሪም ጄምስ ክሊር አቶሚክ ሃቢትስ በተሰኘው መጽሐፉ ትናንሽ የማይታዩና አሰልቺ የሚመስሉ የዕለት ተዕለት ጥረቶች ተደምረው በጊዜ ሂደት እንዴት ትልቅና አስገራሚ ለውጥ እንደሚያመጡ በሚገባ ያስረዳናል።
ጽናት ልክ እንደ ሰውነታችን ጡንቻ ነው። በሰራንበት በፈተነውና በተጠቀምንበት ቁጥር እያደገ እየዳበረና እየጠነከረ ይመጣል። ተስፋ መቁረጥንና ጽናትን በዚህ ደረጃ ከተረዳናቸው እኔ ደግሞ በውስጣችሁ የምትመልሱት አንድ ጥያቄ ልጠይቃችሁ። እስቲ የኖራችሁትን ዘመን መለስ ብላችሁ ቃኙት። እስከ ዛሬ ከኖራችሁት ምን ያክል ውጥናችሁን እንደ ህልማችሁ አሳካችሁ? ምን ያክሉንስ ተስፋ ቆርጣችሁ እዚህ ላይ በቃኝ ብላችሁ ተዋችሁት? መልሳችሁ ምንም ይሁን ምን፣ እኔ ግን አንድ ነገር ልበላችሁ። መልካም ነገር ሁሌም ዋጋ ያስከፍላል። ድንቅ ነገሮችም ከትዕግስት ከጽናትና ከአይበገሬነት በኋላ ነው የሚፈጠሩት። የሰው ልጅ ድንቅ ፍጥረት ነው። ነገር ግን ይህ ድንቅ የሆነ ፍጥረት በአንድ ቀን ተጸንሶ ወዲያውኑ አይወለድም። የራሱን ሂደትና ጽናት በጊዜ እየታሸ ቆይቶ በሰዓቱ ይወለዳል። የእያንዳንዳችሁ ህልምና መዳረሻም ልክ እንደዚያው ነው። እንደ ተጸነሰ ተስፋ ከቆረጣችሁ ሲወለድ ያለውን ደስታ ለማጣጣም ብቁ አትሆኑም። ስለዚህ ያልኳችሁን ከተረዳችሁኝና ተስፋ መቁረጥን ልታሸንፉት ከወደዳችሁ ከእንግዲህ በኋላ ህልማችሁን እውን እንድታደርጉ ወደ ኋላ የሚያስቀራችሁን ፍርሃት እንድትሰብሩና የማይበገር አይምሮ እንድትገነቡ የሚረዷችሁን 10 ኃይለኛ የጥበብ መንገዶች አንድ ባንድ አብረን በጥልቀት እንመልከት። የመጀመሪያው ጥበብ ግልጽ፣ ጥልቅና የማይናወጥ ራዕይ መያዝ ነው። ህልማችሁን እውን ለማድረግ የመጀመሪያውና እጅግ ወሳኙ እርምጃ የት መድረስ እንደምትፈልጉ በትክክልና በጠራ ሁኔታ ማወቅ ነው። ግልጽ የሆነ ራዕይ በውስጣችሁ ጥልቅ የሆነ የህይወት ዓላማ ወይንም ፐርፐዝ ይፈጥራል። ይህ ዓላማ ደግሞ መንገዱ ሲከብደን፣ ተራራው ሲረዝምብን፣ እንቅፋቶች ሲበዙብንና ሁሉም ነገር ጨለማ መስሎ ሲውጠን እንደ ማለዳ ብርሃን ሆኖ ይመራናል። ራዕይ የሌለው ሰው ምንም አይነት አቅጣጫ እንደሌለው መርከብ ነው። በመጀመሪያው የህይወት ማዕበል ተስፋ ቆርጦ ይሰምጣል። ምክንያቱም ለምን ያንን ከባድ ፈተና ማለፍ እንዳለበት በቂና አሳማኝ ምክንያት የለውም። ራዕይ ግን ምን እያደረግን እንደሆነ ብቻ ሳይሆን ለምን እንደምናደርገውም ጭምር አጥብቆ ያሳውቀናል። እመኑኝ፣ የዓላማችንን ትልቅነት ስንረዳ የዕለት ተዕለት ጥቃቅን ውድቀቶች ሊያስቆሙን ፈጽሞ አይችሉም። የቴክኖሎጂውን ዓለም የለወጠውን ስቲቭ ጆብስን ስንመለከት አፕል ኩባንያን በብዙ ልፋት ከመሰረተና ካሳደገ በኋላ ባልታሰበ ሁኔታ ከገዛ ኩባንያው ተባሮ ነበር። ይህ ለማንም ሰው ልብን የሚሰብርና ተስፋ የሚያስቆርጥ ከባድ ክስተት ነው። ነገር ግን ስቲቭ ዓለምን በቴክኖሎጂ የመቀየር ግልጽና ካልተሳካ የማያረካ ራዕይ ስለነበረው ተስፋ አልቆረጠም። በጽናትም አዳዲስ ነገሮችን መፍጠሩን ቀጠለ። በኋላም ወደ አፕል ተመልሶ ኩባንያውን የዓለማችን ቁጥር 1 የፈጠራ ተቋም አደረገው። አያችሁ ተስፋ ለመቁረጥ እንዴት እንደሚሸልማችሁ። ስለዚህ እናንተም ከዚህ በኋላ ራዕያችሁን በግልጽ በወረቀት ላይ ጻፉት። በየቀኑ ጠዋት ከእንቅልፋችሁ ስትነሱ ለምን ይህንን የህይወት ውጣ ውረድ እየታገላችሁ እንደሆነ ለራሳችሁ አስታውሱ። ይህኔ እንደ መርከቧ በማዕበል ውስጥ የሚያሻግር ጥንካሬን ታገኛላችሁ። በህልማችሁም ተስፋ አትቆርጡም። ሁለተኛው ጥበብ ስለ ውድቀት ያለንን አስተሳሰብ መቀየር ነው። አብዛኛው ሰው ውድቀትን እንደ ህይወት መጨረሻ፣ እንደ ትልቅ እረፍትና ዳግም መሞከር እንደሌለበት ማረጋገጫ አድርጎ ይወስደዋል። ነገር ግን እውነተኛውና ትልቁ የስኬት ሚስጥር ያለው ውድቀትን በምንመለከትበት መነጽር ላይ ነው። ውድቀት ማለት የትምህርት ቤት ክፍላችን ወይንም ክላስሩም እንጂ የህልማችን መቃብር አይደለም። ስንወድቅና ስንነሳ አንድ የማይሰራና ስህተት የሆነ መንገድ አገኘን ማለት ነው። ይህ ደግሞ ወደ ትክክለኛው የስኬት በር አንድ ትልቅ እርምጃ ያቀርበናል። ስኬታማ ሰዎች ውድቀትን የሚፈሩና የሚሸሹ ሳይሆኑ ከውድቀታቸው ጠቃሚ ትምህርት ወስደው ራሳቸውን አሻሽለውና ዳግም በበለጠ ጥበብ የሚነሱ ጀግኖች ናቸው። ቶማስ ኤዲሰን የኤሌክትሪክ አምፖልን ለመፍጠር ሲሞክር 1 እና 2 ጊዜ ሳይሆን 10,000 ጊዜያት አልተሳካለትም ነበር። አስቡት፣ 10,000 ጊዜ መውደቅ። አንድ ጋዜጠኛ ኤዲሰንን 10,000 ጊዜ በመውደቅህና በመሳሳትህ ምን ይሰማሃል ብሎ ጠየቀው። ኤዲሰን በታላቅ በራስ መተማመን የመለሰው እኔ 10,000 ጊዜ አልወደቅኩም፣ ይልቁንም አምፖል የማይሰራባቸው 10,000 የተለያዩ መንገዶችን በተሳካ ሁኔታ አገኘው ነበር ያለው። እናንተም ስትወድቁ፣ ገንዘብ ስታጡ ወይንም እቅዳችሁ ሲፈርስ ለምን አልተሳካልኝም፣ እኔ ዕድለቢስ ነኝ ብላችሁ ራሳችሁን ከመውቀስ ይልቅ ከዚህ ከባድ ሁኔታ ምን ተማርኩ፣ በሚቀጥለው እንዴት በተሻለ መንገድና በጥበብ ላደርገው እችላለሁ ብላችሁ ራሳችሁን ጠይቁ። ከሰዎች ልምድ መማር ምንም እንኳን መልካም ቢሆንም ነገር ግን እንደዚያ ሰው ማሰብና በዚያ ሰው ጫማ ውስጥ ሆኖ ነገሮችን መመልከት ይጠይቃል። ነገር ግን ከራሳችሁ ውድቀት ስትማሩ ክፉን ገጸ በረከት ቀምሳችሁ ኤክስፔሪየንስ ስላደረጋችሁት ስለ ውድቀቱ ያላችሁን አመለካከት መልካም በማድረግ ብቻ ዳግም በማይናወጥ መሰረት ላይ መቆም ትችላላችሁ። አደራ ስትወድቁ አትደንግጡ፣ ተስፋም አትቁረጡ። ከመጥፎው ውስጥ መልካሙን ፈልቅቃችሁ አውጥታችሁ ወደፊት የሚያስወነጭፋችሁ ነዳጅ አድርጉት። ሶስተኛው ጥበብ የማይሰበር አእምሮአዊ ጥንካሬን መገንባት ነው። አእምሮአዊ ጥንካሬ ማለት በህይወት ውስጥ ከባድ ማዕበል፣ ያልታሰበ ፈተናና ሐዘን ሲያጋጥመን ተሰብረን ተንበርክከንና አልቅሰን ከመቅረት ይልቅ
ችግሩን በጸጋ ተቋቁመን ከሁኔታው ጋር ተለማምደንና ከበፊቱ ይበልጥ ጠንክረን የመውጣት ውስጣዊ አቅም ነው። ሕይወት ሁል ጊዜ አልጋ ባልጋ አይደለችም። ያልታሰቡ አደጋዎች፣ የቅርብ ሰዎች ክህደት፣ የገንዘብ ክስረትና ያልታሰበ በሽታ ሊያጋጥመን ይችላል። ነገር ግን ተስፋ እንዳንቆርጥና ህልማችንን እንዳንተው የሚያደርገን ከጊዜ ወደ ጊዜ የገነባነው ውስጣዊ የአእምሮ ጥንካሬያችን ነው። ጠንካራ አእምሮ ያላቸው ሰዎች ሁኔታዎች ሲከፉባቸው፣ መሪር ሐዘን ሲገጥማቸው የውስጥ ሰላማቸውን አያጡም። ይልቁንም ትኩረታቸውን ወደ መፍትሄው ያዞራሉ። የደቡብ አፍሪካዊ የነጻነት ታጋይ ኔልሰን ማንዴላ ለ27 ዓመታት በሮበን አይላንድ አስከፊ እስር ቤት ውስጥ ድንጋይ እየፈለጡ እንዲኖሩ ተፈርዶባቸው ነበር። አካላቸው በጠባብ ክፍል ውስጥ ቢታሰርም አእምሯቸውን ግን ማንም ሊያስረውና ሊገድበው አልቻለም። በዚህ አስከፊና ኢሰብአዊ ቦታ ውስጥ ሆነው ትዕግስትን፣ ይቅርታን፣ ፍቅርንና ታላቅ መሪነትን ተማሩ። ያ የማይሰበር አእምሮአዊ ጥንካሬያቸው ከእስር ቤት በክብር ወጥተው ሀገራቸውን አንድ እንዲያደርጉ አስቻላቸው። ስለዚህ እናንተም ከባድና ፈታኝ ጊዜያት ሲገጥማችሁ መቆጣጠር በማትችሉት ውጫዊ ሁኔታ ላይ አተኩራችሁ ከመጨነቅ ይልቅ መቆጣጠር በምትችሉት የራሳችሁ ምላሽ፣ ትዕግስትና አመለካከት ላይ ብቻ አተኩሩ። ይህን ስታደርጉ ቀናና የመፍትሄ ሐሳቦች ከአእምሯችሁ ይፈልቃሉ። አእምሯችሁም ቀስ በቀስ ለሁኔታዎች የማይበግርና በችግር ውስጥ መፍትሄን የሚወልድ ይሆናል። አራተኛው ጥበብ ትልልቅ ግቦችን ወደ ትናንሽ እርምጃዎች መከፋፈል ነው። ብዙ ጊዜ ተስፋ የምንቆርጠውና የምንሸሸው የምንፈልገው ግብ በጣም ትልቅ፣ የረቀቀና እጅግ ሩቅ ሆኖ ስለሚታየን ነው። አንድ ትልቅና ገደላማ ተራራን ከስሩ ቆመን ወደ ጫፍ ስንመለከት መውጣት ፈጽሞ የማይቻል ሆኖ ሊሰማን ይችላል። ድካሙም አስቀድሞ ይሰማናል። ነገር ግን ትኩረታችንን በጫፉ ላይ ብቻ ከማድረግ ይልቅ አሁን ከፊታችን ባለው አንድ እርምጃ፣ አንድ መወጣጫ ላይ ብቻ ካደረግን ጉዞ እጅግ ይቀልልናል። በጄምስ ክሊር የተጻፈው የዘመናችን ምርጡ መጽሐፍ አቶሚክ ሃቢትስ እንደሚለን ትልልቅ ስኬቶች የትናንሽ ልምዶች ድምር ውጤቶች ናቸው። በየቀኑ 1% መሻሻልን ብቻ ካሳየን በዓመቱ መጨረሻ 37 ጊዜ የተሻለንና ያደግን እንሆናለን። ትልቁን ምስል መመልከት ጥሩ ቢሆንም የዕለት ተዕለት ተግባራችን ግን በትናንሽ በቀላልና ሊደረጉ በሚችሉ ነገሮች ላይ መሆን መቻል አለበት። አንድ ጸሐፊ ባለ 500 ገጽ መጽሐፍ በአንድ ወር ውስጥ ለመጽሐፍ ካሰበ ጭንቀት ይወርሰዋል፣ ይከብደዋል። ነገር ግን ትልቁን ግብ ከፋፍሎ በየቀኑ ጠዋት ተነስቼ 2 ገጽ ብቻ እጽፋለሁ ብሎ ከጀመረና ቃሉን ከጠበቀ ከ1 ዓመት ባነሰ ጊዜ ውስጥ ድንቅ መጽሐፍ አጠናቆ ለንባብ ያበቃል። እናንተም አንድ ትልቅ ፕሮጀክት ወይንም ግብ ካላችሁ በየቀኑ ልትሰሩት ወደምትችሉት አነስተኛ ተግባር ቀይሩት። የነገውን ጭንቀት ለነገው ተዉትና ዛሬ ማድረግ ያለባችሁን ብቻ በተሻለ ጥራት ስሩ። አስታውሱ፣ ታላቋ ሮም በአንድ ቀን አልተገነባችም። የእናንተ ታላቅ ህልምም ታላቅነቱ ሊጎላ የሚገባው ሰርታችሁ ስታጠናቅቁ እንጂ ገና ሳትጀምሩ በአእምሯችሁ ውስጥ አይደለም። እንደዛ ከሆነ ገና ሳትጀምሩ አልችልም ብላችሁ ወይንም ተሰላችታችሁ ታቆሙታላችሁ። አንድ ጠብታ ዝናብ ብቻ መሬትን አታጨቀይም። ነገር ግን ብዙ ጠብታዎች ረዘም ላለ ጊዜ ሲዘንቡ መሬቱን ያረሰርሳሉ። ትልቅ ግብ ይኑራችሁ፣ ነገር ግን በየቀኑ በትንንሽ እርምጃዎች የሚደረስበት ግብ ይሁን። አምስተኛው ጥበብ ቀና አመለካከት ካላቸው ሰዎች ጋር ተሳሰሩ ይለናል። አካባቢያችን፣ የምንኖርበት ማህበረሰብና አብረናቸው ጊዜ የምናሳልፋቸው ሰዎች በአመለካከታችን፣ በውሳኔያችንና በስኬታችን ላይ ከፍተኛና ቀጥተኛ ተጽዕኖ አላቸው። አብራቸው የምትውላቸው የ5 ሰዎች ድምር ውጤት ነህ እንደሚባለው ተስፋ ቆራጭ፣ ሁሌም ነቃፊ፣ ሐሜተኛና ምንም አይነት ህልም ከሌላቸው ሰዎች ጋር የምንውል ከሆነ እኛም ሳናውቀው የእነሱን መርዛማ ባህሪ እንላበሳለን። በሌላ በኩል ደግሞ ጠንካራ ሰራተኛ፣ አበረታች፣ ታታሪና ስኬታማ ከሆኑ ሰዎች ጋር ስንሆን የእነሱ መልካም ጉልበት፣ ተነሳሽነትና የሥራ ባህል ወደኛ ይተላለፋል። መቼም ቢሆን ውድ ህልማችሁን አትችልም፣ አይሆንም ለሚሏችሁ አፍራሽ ሰዎች አሳልፋችሁ አትስጡ። ትክክለኛ ጓደኞችና የህይወት አማካሪዎች በወደቃችሁ ጊዜ እጃችሁን አጥብቀው ይዘው ያነሷችኋል። ታዋቂዋ የቴሌቪዥን አቅራቢ ኦፕራ ዊንፍሬ በልጅነት እጅግ ዘግናኝ የሆኑ ጥቃቶች፣ በደሎችና ጥልቅ ድህነት ደርሶባት ነበር። ነገር ግን ህይወቷን ለመቀየር ስትወስን እንደ ማያ አንጅሎ ያሉ ድንቅ አማካሪዎችንና አበረታች ሰዎችን በዙሪያዋ በማሰባሰቧ የዓለማችን ተጽዕኖ ፈጣሪና ቢሊዮነር ለመሆን በቃች። በሀገራችን ሰው ነው ለሰው መድኃኒቱ እንላለን። ይህ እውነተኛና የሚሰራ አባባል ነው። ነገር ግን ክፉና ከእናንተ ህልም ጋር የማይመስሉ ሰዎችም መጥፊያችሁ ሊሆኑ ይችላሉ። ስለዚህ ዛሬውኑ ዙሪያችሁን ቃኙ። ወደ ታች ከሚጎትቷችሁና ተስፋ ከሚያስቆርጡ ሰዎች ራሳችሁን አግልሉ። ውድ ጊዜያችሁንም የተሻለ ርዕይ፣ ተስፋና ጥበብ ካላቸው ሰዎች ጋር ማሳለፍ ጀምሩ። ጠረጴዛ ላይ የተቀመጠ ንጹህ ፍራፍሬ ለመበላሸት ከአንድ የተበላሸ ፍራፍሬ ጋር ብቻ መቀላቀል ይበቃዋል። ህልምን ፈጣሪ ነው ለልባችሁ የሚሰጠው። ፈጣሪም በእናንተ እምነት አለው።
ነገር ግን ቀና አመለካከት የሌላቸው ሰዎች በራሳችሁ እምነት እንዳይኖራችሁ ቀስ በቀስ መርዛቸውን ይረጩባችኋል። ስለዚህ ህልማችሁን ከሚደግፉና ከሚመስሏችሁ ሰዎች ጋር ብቻ ህይወታችሁን ተካፈሉ። ይህን ስታደርጉ በራሳችሁ ተስፋ የሚያስቆርጣችሁ የውጭ አካል አይኖርም። ስድስተኛው ጥበብ ጠንካራ የራስ ዲሲፕሊንና ቁርጠኝነትን ማዳበር ነው። ብዙ ሰዎች በህይወታቸው የሚሳሳቱት አንድ ነገር ቢኖር ተነሳሽነት ወይም ሞቲቬሽን ሁል ጊዜ አብሮን የሚኖር የማያልቅ ነዳጅ ይመስላቸዋል። እውነታው ግን ተነሳሽነት ልክ እንደ አየር ንብረት የሚለዋወጥ ስሜት ነው። ይመጣል፣ ይሄዳል። የመከራ ዝናብ ሲዘንብ፣ ስናዝን፣ ስንደክም ወይንም ስንሰለች ተነሳሽነት ዜሮ ይገባል። በዚህ ጊዜ ህልማችሁን እንድትቀጥሉና ካልጋችሁ እንድትነሱ የሚያደርጋችሁ ብቸኛው የህይወት መሳሪያ የራስ ዲሲፕሊን ወይንም ራስን መግዛት ነው። ዲሲፕሊን ማለት ውስጣዊ ስሜታችሁ ምንም ይሁን ምን ማልቀስም ሆነ መተኛት ቢፈልግም ማድረግ ያለባችሁን ነገር ማድረግ ባለባችሁ ሰዓት ያለምንም ማመንታት ማከናወን ማለት ነው። የተሳካላቸው ሰዎች ከሌሎች ተራ ሰዎች የሚለዩት ተነሳሽነት ሲጠፋባቸውም እንኳን አቋርጠው ባለመቅረታቸው ነው። የቅርጫት ኳስ ንጉሱ ኮቤ ብራይንት በማንቢያ ሜንታሊቲ ወይንም በማይበገረው የሥራ ባህሉ ይታወቃል። ሌሎች ተጫዋቾች በምቾት ተኝተው እያለ እሱ ግን ከሌሊቱ 10 ሰዓት ተነስቶ ከባድ ልምምድ ያደርግ ነበር። በዚህም ስሜቱ ወይንም ሞራሉ ሳይሆን ራስን የመግዛት ዲሲፕሊኑ የዓለማችን ታላቅ የቅርጫት ኳስ ተጫዋች አደረገው። እናንተም ስሜታችሁንና የሚለዋወጥ ሞራላችሁን አትመኑ። ይልቁንም ሁሌም ለህልማችሁ የሚሰራ ጠንካራ ስርዓት ወይንም ሲስተም ዘርጉ። የጊዜ ሰሌዳ አውጡና ደስ ቢላችሁም ባይላችሁም ያንን የጊዜ ሰሌዳ ያለማቋረጥ አክብሩት። ጠንካራ የራስ ዲሲፕሊንና ቁርጠኝነት የተስፋ መቁረጥ ጠላት፣ የስኬት ደግሞ ወዳጅ ነው። ሰባተኛው ጥበብ ከውድቀት መማር እንጂ ማምለጥ የለብንም ይለናል። ስንወድቅና ያሰብነው ነገር ሲበላሽብን የመጀመሪያ ተፈጥሯዊ ውስጣዊ ስሜታችን መደበቅ፣ ከሰዎች እይታ ማምለጥ፣ ማፈር ወይንም ሌሎች ሰዎችን መውቀስ ነው። ነገር ግን በህይወት ተስፋ የማይቆርጡ ብልህ ሰዎች ውድቀትን እንደ ጥርት ያለ መስታወት ይጠቀሙበታል። ውድቀት ትልቁን ደካማ ጎናችንን ያሳየናል። አቅማችንን በትክክል እንድንገመግምና የተሻለ ስትራቴጂ እንድንነድፍ ይረዳናል። ከውድቀታችን በቂ ትምህርት ካልወሰድን ያ ውድቀት እውነተኛ ኪሳራና ጊዜ ማጥፋት ብቻ ይሆናል። ነገር ግን ከተማርንበትና ራሳችንን ካረምን ውድቀቱ ለስኬታችን የከፈልነው የትምህርት ክፍያ ይሆናል ማለት ነው። የዓለማችንን ትልቁን የመዝናኛ ኢንዱስትሪ የፈጠረው ዋልት ዲዝኒ በወጣትነቱ ከአንድ ጋዜጣ ድርጅት ውስጥ ተቀጥሮ ይሰራ ነበር። ነገር ግን የድርጅቱ ኃላፊ በቂ የፈጠራ ችሎታና ጥሩ ሐሳብ የለህም ብሎ አባረረው። አስቡት፣ ዲዝኒ የፈጠራ ችሎታ የለህም ተባለ። ነገር ግን ዲዝኒ ያንን ውድቀትና መሪር ትችት እንደ ነዳጅ ተጠቀመበት። የዓለማችንን ትልቁንና አስደናቂውን የመዝናኛ ግዛት የሆነውን ዲዝኒ ወርልድን ገነባ። በዚህ ጉዳይ ላይ ምክሬን ከጠየቃችሁኝ እንዲህ እላችኋለሁ። አንድ ነገር ሙሉ በሙሉ ሲበላሽባችሁ ወረቀትና እስክሪብቶ ይዛችሁ ጸጥ ወዳለ ቦታ ይሄዱ። ምን ተሳሳትኩ? የቱ ጋር ነው ማስተካከል ያለብኝ? ቀጣይ ምን ላድርግ ብላችሁ በዝርዝር ጻፉ። ያኔ የጣላችሁን ውድቀት እናንተ ትጥሉታላችሁ። ዓለም ሰፊ ናት፣ እድሎችም ሁሌ አሉ። አንድ ጉዳይ ላይ ወደቃችሁ ማለት ሁሌ ትወድቃላችሁ ማለት አይደለም። ስለዚህ በውድቀት ተምራችሁ ተስፋ ሰንቁ እንጂ ተስፋ አትቁረጡ። ስምንተኛው ጥበብ ስኬታችሁን በአእምሯችሁ ሳሉት ይለናል። አእምሯችን እጅግ አስገራሚ ተፈጥሮ ነው ያለው። በገሃዱ ዓለም የሚሆነውን ነገርና በምናባችን በግልጽ በምንስለው ነገር መካከል ያለውን ልዩነት በትክክል መለየት አይችልም። ስኬታማ እንደሆንን የገጠመንን ከባድ ፈተናዎች በድል እንዳለፍንና ያሰብነው ትልቅ ግብ ላይ እንደደረስን በአእምሯችን ደጋግመን ስንስል ሰውነታችንና ንዑስ አእምሯችን ወይንም አወር ሰብኮንሺየስ ማይንድ ያንኑን ለማድረግ አስፈላጊውን ጉልበት፣ መነሳሳትና እምነት ያመነጫል። ተስፋ ልንቆርጥና እጅ ልንሰጥ ስንል ቆም ብለን ያሰብነው ቦታ ስንደርስ የሚሰማንን ጥልቅ ደስታ፣ የቤተሰቦቻችንን የኩራት ፈገግታና የራሳችንን የእፎይታ እርካታ በማሳሰብ ዳግም ጠንክረን እንድንነሳ ኃይል ይሰጠናል። የቦክስ ስፖርት ሻምፒዮኑና ታዋቂው መሐመድ አሊ ወደ ቦክስ ሪንግ ከመግባቱ ከረዥም ጊዜ በፊት ተጋጣሚውን እንዴት አድርጎ እንደሚጥለውና እንደሚያሸንፈው በአይምሮ ደጋግሞ ይስለው ወይንም ቪዥዋላይዝ ያደርግ ነበር። ሻምፒዮኑ እኔ ገና ሻምፒዮን ከመሆኔ በፊትም ሻምፒዮንና ታላቅ ነኝ ብዬ ለራሴ እናገር ነበር ይላል። በአይምሯችሁ የሳላችሁት የነገው ታላቅ ህልማችሁ መሳካት የመጀመሪያው እርምጃና ተስፋ እንዳትቆርጡ ጉልበት የሚሆናችሁ መሳሪያ ነው። ስለዚህ መኑኝና በየቀኑ ጠዋት ስትነሱ ወይንም ማታ ከመተኛታችሁ በፊት ለ5 ደቂቃ ያክል አይናችሁን ጨፍናችሁ ግባችሁ ላይ ስትደርሱ የሚኖረውን ሁኔታ በዝርዝር አስቡት። አየሩን አሽትቱት፣ ድምፁን ስሙት፣ ስሜቱን በጥልቀት ይሰማችሁ። ይህን የተስፋ መቁረጥን አፈር ከደሜ የሚያገባ ጉልበት ሲከባችሁ ይሰማችኋል። 9ኛው ጥበብ እድገቱ አዝጋሚ ቢሆንም ጽናትና ጥረትን አለማቋረጥ ነው። አብዛኛው ሰው ተስፋ የሚቆርጠውና የሚሸሸው ቀን ከሌት ጠንክሮ እየሰራ ነገር ግን ለውጥ ወይንም እድገት ቶሎ ማየት ሲያቅተው ነው። የሰው ልጅ ተፈጥሮ ፈጣን ውጤትን ወይንም ኢንስታንት ግራቲፊኬሽንን ይፈልጋል። ነገር ግን እውነተኛ ጠንካራና ዘላቂ ስኬት በአንድ ጀንበር አይመጣም።
በዳረን ሃርዴ የተጻፈው ዘ ኮምፓውንድ ኢፌክት መጽሐፍ እንደሚያስረዳው ትናንሽ ተከታታይነት ያላቸውና ትዕግስት የተሞላባቸው ጥረቶች ጊዜ ሲታከልባቸው እጅግ አስደናቂና የማይታመን ውጤትን ያመጣሉ ይለናል። የቻይናው የቀርከሃ ዛፍ ወይንም ቻይኒዝ ባምቦ ትሪ እድገት አስገራሚ ነው። ገበሬው ዘሩን ዘርቶ ለ5 ተከታታይ ዓመታት በየቀኑ ውሃና ማዳበሪያ ቢያደርግለትም ከመሬት በላይ ምንም አይነት እድገት አያሳይም። በትክክል ሰምታችሁኛል። ምንም ምን ያልኩት። በዚህ ጊዜ ገበሬው ተስፋ ቆርጦ ውሃ ማጠጣቱን ቢያቆም ዛፉ መሬት ውስጥ ይሞታል። ነገር ግን በ5ኛው ዓመት ቀርከሃው በ6 ሳምንት ውስጥ ብቻ 90 ጫማ የሚረዝም ከፍተኛ ሕንፃ ያህል ወደ ላይ ያድጋል። እናንተም አሁን ለውጥ ባታዩም ስራችሁን አታቁሙ። ምክንያቱም እንደ ቀርከሃው ዛፍ ስሮቻችሁን ወደ ጥልቅ እያሳደጋችሁና መሰረታችሁን እያጠነከራችሁ ነው። ስለዚህ የመጨረሻውን ውጤት ብቻ ሳይሆን በየቀኑ ወደ ግባችሁ እንዲያደርሳችሁ የምታደርጉትን ጥረትና ሂደት ወይንም ፕሮሰስ ውደዱት፣ እንዲሁም አክብሩት። 10ኛው ጥበብ መቼም ቢሆን ለምን እንደጀመራችሁና የጀመራችሁበትን ጥልቅ ምክንያት አለመዘንጋት ነው። የስኬት መንገዱ እጅግ ሲጨልም፣ የህይወት ሸክሙ ከምንችለው በላይ ሲከብድ፣ የሰዎች ትችት ሲበዛና ማቆም፣ መሸሽ፣ ተስፋ መቁረጥ ብቸኛና ቀላሉ አማራጭ መስሎ ሲታያችሁ እባካችሁን ቆም በሉና ወደ ኋላ መለስ ብላችሁ እኔ ይህን አድካሚ ጉዞ ከመጀመሪያው ለምን ጀመርኩት ብላችሁ ራሳችሁን በጥልቀት ጠይቁ። ይህንን የምትለፉት ለቤተሰቦቻችሁ የተሻለ ህይወት ለመፍጠር ነው? ሀገራችሁንና ወገናችሁን ለመጥቀም ነው? ወይንስ የራሳችሁን ነፃነትና ክብር ለማረጋገጥ? መልሳችሁን እናንተ ታውቃላችሁ። ነገር ግን እኔ አንድ ነገር በእርግጠኝነት ልንገራችሁ። ያ የጀመራችሁበት መነሻና እውነተኛ ምክንያት ልክ እንደ ነዳጅ ሆኖ የጠፋውን ሞራላችሁን እንደገና ያቀጣጥለዋል። ጄኬ ሮውሊንግ የሃሪ ፖተር መጽሐፍን ስትጽፍ በከባድ ድህነት ውስጥ የምትኖር የምትበለው ያጣች ብቸኛ እናት ነበረች። በብርድና በረሃብ እየተሰቃየች መጽሐፏን ጽፋ ስትጨርስ መጽሐፏን ለ12 የተለያዩ አሳታሚዎች ልካ ሁሉም አይረባም፣ አንቀበልም ብለው ፊታቸውን አዙረውባት ነበር። ነገር ግን ታሪኳን ለዓለም የማካፈልና የልጇን ሕይወት የመቀየር ጥልቅ ምክንያት ስለነበራት ተስፋ አልቆረጠችም ነበር። ዛሬ የሃሪ ፖተር መጽሐፍ በቢሊዮን የሚቆጠር ዶላር አግኝቷል። እሷም ታሪኳን ቀይራለች። ቤተሰቦቼ ጥልቅ የሆነ የተስፋ መቁረጥ ስሜት ሲሰማችሁ ያን የጀመራችሁበትን የመጀመሪያ ህልማችሁንና ለራሳችሁ የገባችሁትን ቃል ኪዳን ከማስታወሻችሁ ላይ መልሳችሁ አንብቡ። ያኔ ጉልበት ታገኛላችሁ። ተስፋ መቁረጥም ተስፋ ቆርጦ ይርቃችኋል። በመግቢያዬ ላይ ቃል በገባሁላችሁ መሰረት የዛሬን ቪዲዮ ከማጠናቀቃችን በፊት አንድ በጣም አጭርና አስተማሪ ታሪክ ላጋራችሁ። ባለታሪካችን እስከ 65 ዓመታቸው ድረስ ማንም ያልነበሩ ነገር ግን ከ65 ዓመት ጽናትና ተስፋ ለመቁረጥ በኋላ ግን እሳቸው አልፈው እንኳን ስማቸውን ይዞ አሁንም የቆመ ግዙፍ ኢምፓየር የገነቡ ታላቅ ሰው ናቸው። እኚህ ሰው ዓለምን የቀየረው ታሪካቸው የሚጀምረው በ65 ዓመታቸው ነው። አስቡት፣ 65 ዓመት። አብዛኛው ሰው በዚህ ዕድሜው እጁን ሰብስቦ ጡረታ ወጥቶ የሞቱን ቀን የሚጠብቅበት ዕድሜ ነው። ይህ ሰው ግን በዚህ ዕድሜው በኪሱ ውስጥ የነበረችው 105 የአሜሪካን ዶላር ብቻ ነበረች። በሕይወቱ ሙሉ የሰራቸው ሥራዎች በሙሉ ከሽፈውበታል። ይህን ሰው ካላወቃችሁት ዛሬ በዓለም ዙሪያ በሺዎች የሚቆጠሩ ቅርንጫፎች ያሉት KFC እንዲፈጠር ምክንያት የሆነው ኮሎኔል ሳንደርስ ነው። ሃርላንድ ሳንደርስ እንደ አውሮፓውያን አቆጣጠር በ1890 በኢንዲያና ተወለደ። ሕይወት ገና በጠዋቱ የጨከነችበት ሳንደርስ በ6 ዓመቱ አባቱን በሞት ተቀማ። በልጅነቱም እናቱ ሥራ ለመፈለግ በሄደችበት ወቅት ትናንሽ እህትና ወንድሞቹን የመንከባከብና የመመገብ ኃላፊነት በሱ ትከሻ ላይ ወደቀ። ሕይወት ያላዘነችለት ሳንደርስ ትናንሽ እህትና ወንድሞቹን ለመመገብ ብሎ የሞክረው የነበረው የምግብ አሰራር ክህሎቱም በ7 ዓመቱ ድንቅ ምግብ አብሳይ ያደረገው። ነገር ግን ይህ የልጅነት መከራው ለወደፊቱ ዕድሜ አመሻሽ ላይ ለሚመጣው ስኬቱ መሰረት እየሆነው እንደሆነ እሱም ዓለምም አላወቀም ነበር። ሳንደርስ በወጣትነቱ ያልሞከረው የሥራ ዘርፍ አልነበረም። በትምህርቱ ስላልገፋ ከ7ኛ ክፍል አቋረጠ። ከዚያም የእርሻ ሰራተኛ፣ የባቡር ሐዲድ ሰራተኛ፣ የኢንሹራንስ ወኪልና የጀልባ ሰራተኛ ሆኖ ሁሉ ሰርቷል። ግን በሄደበት ሁሉ ውድቀትና መሰናከል ይከተሉት ነበር። አብዛኛው ሰው ዕድለ ቢስ ነኝ ብሎ ተስፋ የሚቆርጥባቸውን ገጠመኞችም ሳንደርስ ለዓመታት ተቋቁሟል። በችግሮች ውስጥ አልፎም በ40 ዓመቱ በኬንታኪ ግዛት ውስጥ ባለ አንድ የነዳጅ ማደያ ውስጥ ለተጓዦች ምግብ ማቅረብ ጀመረ። በዚያች ምግብ ቤት ውስጥም ነበር 11 ቅመሞችን በመጠቀም ያንን ታዋቂ የዶሮ ጥብስ አሰራር የቀመረው። ይህም ስራው መስፋፋት ጀመረ። የኬንታኪ ገዢም የኮሎኔል ማዕረግን ሰጡት። ነገር ግን በ1950ዎቹ አጋማሽ በአካባቢው አዲስ አውራ ጎዳና በመገንባቱ ምክንያት ደንበኞች መንገዳቸውን ቀየሩ። የሳንደርስ ምግብ ቤትም በአንድ ጀንበር ባዶ ሆነ። ንብረቱን በሙሉ በጨረታ ሽጦ ዕዳውን ከከፈለ በኋላ በኪሱ ውስጥ የቀረችው 105 የአሜሪካን ዶላር ብቻ ነበረች።
ይህ ሁሉ ቢሆንም ግን በ65 ዓመቱ ጡረተኛ መሆኑ በነበረበት ወቅት ሳንደርስ ተስፋ አልቆረጠም። አሮጌ መኪናውን ጭኖ ሚስጥራዊው አሰራሩን ይዞ ከተማ ለከተማ መንከራተት ጀመረ። በየምግብ ቤቱ እየገባ የኔን የዶሮ ጥብስ አሰራር ተጠቀሙና ከሚሸጠው ላይ ኮሚሽን ስጡኝ በማለት ለመነ። በየቀኑ የምግብ ቤቶቹ ባለቤቶች ይሳለቁበት ነበር። ሳንደርስ በዚህ ሙከራው 1009 ጊዜ ውድቅ ተደረገ። 1009 ጊዜ በሩ ፊቱ ላይ ተዘጋበት። ነገር ግን እሱ 1010ኛውን በር አንኳኳ። 1010ኛዋ ያቺ አንዲት እሺ የምትል መልስ ዛሬ በዓለም ዙሪያ በሺዎች የሚቆጠሩ ቅርንጫፎች ያሉት KFC እንዲፈጠር ምክንያት ሆነች። ወዳጆቼ፣ የኮሎኔል ሳንደርስ ታሪክ ስለ ዶሮ ጥብስ ሽያጭ የሚያወራ ታሪክ አይደለም። ይህ ታሪክ ስለ ሰው ልጅ የማይበገር መንፈስ፣ ስለ አሸናፊነት ስነ ልቦናና ተስፋ ስላለመቁረጥ የሚያስተምር የህይወት መጽሐፍ ነው። ብዙዎቻችን ዛሬ አንድ ነገር ሞክረን ሳይሳካ ሲቀር እድሌ አይደለም እንላለን። 2 ጊዜ ሞክረን ሲበላሽብን ፈጣሪ ያልፈቀደውን ብለን ሰበብ እንፈልጋለን። 3ኛ ጊዜ ሲከሽፍብን ደግሞ ዓለም በእኔ ላይ ጨክናለች ብለን ራሳችንን በሐዘን ማዕበል ውስጥ እንቀብራለን። ነገር ግን አስቡት፣ ሳንደርስ 1009 ጊዜ ውድቅ ተደርጎ ነበር። 1009 ጊዜ አትችልም ተብሏል። 1009 ጊዜ ሐሳብህ አይረባም ተብሏል። ያ 65 ዓመት ሙሉ ውድቀትን የተጎነጨው አዛውንት 1009ኛው ውድቀቱ ላይ ተስፋ ቆርጦ ቢሆን ኖሮ ዛሬ ዓለም ስሙን አታውቀውም ነበር። የእሱ ታሪክ የሚነግረን አንድ ታላቅ እውነት አለ። የመጨረሻው ድል የሚገኘው ተስፋ ከመቁረጥ አንድ እርምጃ ወዲያ ነው። ውድቅ መደረግ ማለት መሸነፍ ማለት አይደለም። ውድቅ መደረግ ማለት እንደገና ሞክር፣ አሁንም በሌላ መንገድ ሞክር የሚል የጽናት ጥሪ ነው። ሳንደርስ 1009 ጊዜ ውድቅ ሲደረግ 1009 የሚሰሩ መንገዶችን ሳይሆን 1009 ጽናቱን የሚፈትኑ ፈተናዎችን አልፏል። እናንተ በሕይወታችሁ ውስጥ ስንት በሮች ፊታችሁ ላይ ተዘግተዋል? ስንት ሰዎች አትችሉም ብለዋችኋል? ስንት ጊዜ ሁሉ ነገር አብቅቷል ብላችሁ አምናችኋል? አስተውሉ። የእናንተ ስኬት የሚወሰነው በወደቃችሁበት ቁጥር ብዛት ሳይሆን በቆማችሁ ቁጥር ነው። ኮሎኔል ሳንደርስ ያስተማረን ጊዜው አልፏል የሚባል ነገር እንደሌለ ነው። ጽናት ካላችሁና ተስፋ ካልቆረጣችሁ በ65 ዓመታችሁም ቢሆን አዲስ ሕይወት መጀመር ትችላላችሁ። እምነት ካላችሁ 1009 በሮች ቢዘጉባችሁም እንኳን 1010ኛውን በር የማንኳኳት ድፍረት ይኖራችኋል። ውድና የተከበራችሁ ቤተሰቦቼ፣ ዛሬ የተማርናቸውን እነዚህን 10 ወርቃማ ነጥቦች መቼም ቢሆን ከልባችሁ አታውጧቸው። ግልጽ ራዕይ ይኖራችሁ። ከውድቀታችሁ ተማሩ እንጂ አትሽሹ። የማይሰበር ጠንካራ አእምሮን ገንቡ። ትልቁን ተራራ በትናንሽ እርምጃዎች ውጡት። ከምንም በላይ ደግሞ ምንም ይምጣ ምን አቋርጣችሁ አትቅሩ። በዓለማችን ላይ ያሉት ታላላቅና የተሳካላቸው ሰዎች ከሰማይ የወረደ የተለየ አስማት ኖሯቸው አይደለም። እነሱም ልክ እንደኔና እንደናንተ ያለቅሳሉ፣ ይደክማቸዋል፣ በሰው ይገፋሉ፣ ይወድቃሉ፣ ክፉኛም ይሰበራሉ። ብቸኛውና ትልቁ ልዩነታቸው ወድቀው አፈር ልሰው አለመቅረታቸው ነው። ዛሬ የምትገኙበት ሁኔታ ምንም ያክል የጨለመ የከበደና ተስፋ የሌለው ቢመስልም በውስጣችሁ ያንን ሁሉ ማዕበል ማለፍ የሚችል ታላቅና አስገራሚ መለኮታዊ ኃይል አለ። ስለዚህ ዛሬ ቃል ግቡልኝ። ውድ ህልማችሁን በጭራሽ አሳልፋችሁ አትስጡ። በራሳችሁ ሙሉ በሙሉ እመኑ። ማዕበሉን ተጋፈጡ። ወደፊት መራመዳችሁን ቀጥሉ። ነገ ከዛሬ የተሻለ ብሩህ ቀን እንደሚሆን ጥርጥር የለውም። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ከዛሬው ቪዲዮ የትኛው ነጥብ የበለጠ ልባችሁን እንደነካውና ከዛሬ ጀምሮ ተግባር ላይ እንደምታውሉት ከታች ባለው የኮሜንት ሳጥን ውስጥ ጻፉልኝ። እኔም እያንዳንዷን ኮሜንት አነባለሁ። የበታችነት ስሜትን የምታሸንፉባቸውን ጥበቦች ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሮአችሁ ይሁን። እስከ ቀጣይ ቸር ያቆየን።